ውዶቼ የኔ ማሩት ሼር ማድረግ የምትችሉ ሼር አድርጉ፣ ላይክ አድርጉ። ቪዲዮ ስታዩ ላይክ አድርጉ። ቪዲዮ ወሬው ቢጥማችሁም ባይጥማችሁም ማለት ነው ስታዩት እስከ መጨረሻ ድረስ ይዩት። እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ እባካችሁ ልለምናችሁ። የማዳን ቅመሞች ከናንተ ውጭ ማንም ያረግ የለም። ሁሉም ችጋራም ስለሆነ ሁሉም ቅናተኛ ስለሆነ ማለት ነው ከማዳን ቅመም የማዳም ቅነን ነው ልቡ የቅኖች ቅን የማዳም ቅመም ነው ስለማቀው ማለት ነው ስለምረዳው አንድ የማዳም ቅመም ልቧ ቅን አይደለችም የሚል ካለ ማለት ነው እሱ እፍረታምና ውሸታም ነው። ስለዚህ የኔ ፍቅሮች የማዳም ቅመሞቼ የኔ ጠንካራዎች የኔ ጀግናዎች ማለት ነው ቻናሌን ሰብስክራይብ አድርጉ። ቀዝቀዝ ብለዋል እንዲነሳ አድርጉት እንዴ ዩቲዩብ እንዲያንቀሳቅሰው አድርጉት እንጂ ሆሆ እንደው በትንሱ ይዣችኋለሁ ባላዛር ይጇችኋለሁ ያላዛር ወዳጆች የትንሱ ወዳጆች ሆሆ ምን ሆናችሁ ነው? ቻናሌ ላይክ አድርጉ እና ቫላር እንዲወጣ ደግሞ ጨረሳችሁ ይዩት። ሼር አድርጉ። ምን ችግር አለው? ምንድነው ለእናንተ ማይጎዳ ለኔ የሚጠቅም ምን ችግር አለው? ለማንኛውም ዛሬ ትንሱ ስለመጣች እጅግ በጣም ደስ ብሎኛል። ዜና በዛሁባችሁ በጣም ይቅርታ። ደስ ብሎኛል። ትንሱ ዛሬ ንቁ ሆናለች እውነት ለመናገር ማለት ነው። እውነት እንደዚህ ንቁ ነው ሴቶች ያው እናቱ ማለት ነው ምን አድርጋበት ምን ሰርታበት መተስ ትስራበት ታስደግምበት ጥንቆላ ታርግበት ምን እንዳደረግበት ሳይታወቅ እንዴትስ ቀለበት ታረጋ ያንተ ራሱ ድፍረተ ማለት ነው። ትንስዬ ካልሆነ እሱ ሆኖ ብሎ ብጭጭጭጭ ካለብሽ ማለት ነው ሄደሽ ለአባቶሽ አስባርከሽ ጸበል አፍስሰሽበት ተአሰባት ቀን ጠምቀሽ እውነቴ ነው ምልሽ 7 ቀን አብራችሁ ተጠምቃችሁ ከቀለበቱ ጋር ነው እንጂ በእጅሽ ንክች እንዳልሽ ወይም ደግሞ እንደው ሌላ አዙራም በሌላ ቀለበትም እንደው ይሁን ብላ እንግዲህ ታውቃላችሁ አሁን ቴክኖሎጂ ተላቋል። እንግዲህ ይሄ መሪ ጌታንን ምናምን ይያሉ በእነሱ ስም የሚመጡ ራሱ አገራችን አበላሽተው እኛን ድህነት አድርገው ያጥቤት አድርገው ቁጭ አድርገው ድሃ ሆነን እንድንኖር አንድ እንጀራ እንድናጣ እያደረጉን ማለት ነው። አዳሚ ፎቅ እየሰራ ነው። ምን ትላላችሁ? አሁን ሰው አይታመንም። ከርሴ አታውጡኝ፣ አተነካኩኝ። እውነቴ ነው የምላችሁ። ስለዚህ ማለት ነው አይታመንም። ምክንያቱም እቺ ሴትዮዋ ማለት ነው የትንሱ መታረቅ አብረው መሆን የልጇ ትዳር መያዝ የልጇ ስኬት ያቃጠላት ሴትዮዋ ማለት ነው ዛሬ ቀለበቱ ላይ ምን ማታረግም የሚል እምነት የለንም። ታውቃላችሁ የዛኔ የራሱ ማለት ነው ቀለበቱ ስትቀበል ድንግጥ እንኳን አላለችም። እውነት እንደውም ፈልገዋለሁ አምጪ ነው ያለቻት። ትዝም ይላችሁ ከሆነ ቪዲዮ ባስገባላችሁ ደስ ይለኝ ነበረ እሱን ቀንጨባ አድርጌ ማለት ነው። እንደውም ፈልገዋለሁ አምጩ እንደውም ደስ ይለኛል ሌላ ወርቅ ይቀረናል ብላ እንደውም የሽማግሌ ስጦታ ነው የተባለው ማለት ነው የአንገቷ ወርቅ ራሱ እኮ አምጪ ብለው መተው ነበር እኮ ሲከራከሩ የነበሩ። እንደዚህ አይነት ጅቦች እንዴት ነው የምታምኗቸው ነው? እንዴት ነው የሚታመኑ? ምንም አያደርጉም ብለው ለምን ወሰደችው? ሲጀመር ያገባት አላዛር ቀለበት ያደረገላት አላዛር ማሚ ምን ቤት አግብቷት ነው? የዛኔ አላዛር አይቀበልም። አላዛር እንዳይቀበል እንዳይቀድማት ማለት ነው እንዴት አርጋ ምንጭቅ አርጋ ቀለበቱ እንደወሰደች። ትንሱዬ እንዳታረጊ እኛ እህትሽ ከጎንሽ ነን። አንድ ነገር ቀለበቱ እንዳታረጊ ይሄን ያስጠንቁሏበት ታውቃላችሁ። ከዚህ በፊት የራሷ ጎረቤት የማሚ የራሷ ለነገሩ ማሚ አትበያት ብለውኝ ነበር። የራሷ ጎረቤት ማለት ነው ጠንቋይ ቤት ትሄዳለች እኔ በአይኔ በብረቱ አይቻለሁ ብላ ስታወራ አልሰማችሁም? ሰምታችኋል አይደል? ስለዚህ አሁን አዋሳ ሄዳ የሄደችበት ምክንያት አናቅም። ታያላችሁ አሁን ሰሞኑ ካልመጣች ማለት ነው። ምክንያቱም የወሬ ጥምና ሱስ ስላለባት የሆነ የምታረጋቸው ሱስ ስላለባት ማለት ነው። አርፋ የምትቀመጥ መስሏችሁን? አትቀመጥም። ለማየት ያብቃችሁ። ስለዚህ እቺ ሴትዮዋ ምን እንዳደረገችበት አሁን 2 ወር ይሆናል አይደል? ወርም ይሁን 2 ወርም ይሁን ከትንሱ እጅ ከተለያየ ማለት ነው ምን ተብትባ እንዳመጣችበት በምን ታውቆ ነው? ቀለበት ደና ሰው ማለት ነው ሲጀመር ማለት ነው ቀለበት እንደዚህ ሲያረግልሽ እንዳትቀበይ ትንሱዬ ማለት ነው። እንደ መጀመሪያ ደግሶ ኬኩን አስቀጥሮ ፏ አድርጎሽ የብዙ ጊዜ ያለቀስሽበት ካሳ መካስ አለበት። አዎ መካስ አለበት። የብዙ ጊዜ የፈሰሰ እንባሽን መካስ አለበት። በነገራችን ላይ የኔ ቪዲዮ ያዳምጡታል። መካስ አለበት ማለት ነው። ሰርፕራይዝ ማረግ አለብሽ ማረግ አለበት ማለት ነው። ቀለበትም ደግሞ ሌላ ይሄ ሽጩ እንዳታረጊው ሽጩውና ሌላ እንደውም
እኔ ማለት ነው ብሯ ራሱ ባትጠቀምበት ደስ ይለኛል። እውነት ቀለበቱ ተሽጦ ብሯ ራሱ ባትጠቀሚበት እኔ ደስ ይለኛል። እንደውም ብትቺ እውነቴ ነው የምልሽ፣ ይሄን ቃል እውነቴ ነው። ብትቺ ለሪብጤዎች ምግብ ሰርተሽ ብሰጪ፣ በቃ ምንም ቢሰራብሽ ምንም ይከሽፋል ማለት ነው። ስለዚህ ለኔ ብጤዎች ብሸጪ፣ በሌላ በራስሽ ከፈለግሽ አላዘር ራሱ አይግዛልሽ በራስሽ ብር ማለት ነው። ትንስዬ ቪዲዮን ስለምታዳምጩ በራስሽ ብር ማለት ነው ቀለበትሽን ግዝት ድርግ በይ። እሱም ያይገዛልሽ ሲፈልግ ማለት ነው። ምክንያቱም ነገ ስትጣሉ ዕቃና ወርቅ የሚቆጥር አይነት ሰው ምን ያደርግልሻል? ሲጀመር ማለት ነው አላዘር አይሆንሽም። ያው እንግዲህ ለማስለቀስም እኘኘ ለማስደረግም እንግዲህ ሞክሪ፣ እድልሽን ሞክሪ እንጂ ትንስዬ የኔ ቆንጆ የኔ ማር አላዛር እውነት እሱ ተረጋግቶ ለትዳር ይሆናል የሚለው ዘበት ነው። አሁን ነገ እናቱ ስትመጣ ሌላ አውሬ ሆኖ እንደሚመጣ እርግጠኛ ነን። ይሄ ቪዲዮ ለትዝብት አስቀምጡት ማለት ነው። በጣም ይቅርታ። ስለዚህ ቀለበቱ እንዳታረጊ እሺ ትንሱዬ፣ እንዳታረጊ፣ እንዳትቀበይ። አልገዛም ካለሽ በራስሽ ያው ባለትዳርንሽ እንድትባይ። ቀለበት ደግሞ ቃል ኪዳን ነው። ቃል ኪዳን በእርግጥ እናንተ ቀለዳችሁበት እንጂ ቃል ኪዳን ከጃ አይወጣም። ምክንያቱም እስከምሞት እስከሚሞት ብላችሁ ቃል ተገብታችሁ ያንን ነገር ስላደረጋችሁ ያው ምልክትም ነው። አገባውም ለማለት ምልክትም ነው፣ ቃል ኪዳንም ስለሆነ ማለት ነው። ሆኖም ስህተቶች ይኖራሉ በህይወታችሁ። ያለ ስህተት የሚኖር ማንም የለም። መላክ አይደለንም። በየቀኑ ስንውልና ስናድር ስህተቶች እንሰራለን። ግን ሆኖ ማለት ነው ቀለበቱ ዛሬ ጎብዘሻል። እንዴት ደስ እንዳለኝ አንጀቴ ነው ቅቤ ያጠጣሹ ዛሬ። እውነቴ ነው የምልሽ ትንሱዬ፣ አንጀቴን ቅቤ ያጠጥተሻል የኔ ውዶች፣ የኔ ማሮች። እንደኔ ደስ ይላችኋል ብዬ ተስፋ አደርጋለሁ። ስለዚህ ሴትዮዋ ማለት ነው መተት አድርጋበት ይሁን አስደግማበት ይሁን ልጅሽ ላይ የሆነ ነገር የራስሽ ላይ የሆነ ነገር አድርጋበትም ሊሆን ይችላል። እንዳትቀበይ እንዳታረግ። ዳኒ ደግሞ በዚህ ልክ ባትጫመት እንደው ደስ ይለኛል። ለምን ነገሮቹ ምንም እንዳልገባህ ሰው እየተጫንካት ነው። አንተ ማስከፋት በርግጥ አንፈልግም፣ ግን ትንሱ ማለት ነው እየተጫንካት። ፍሬ ገብቷታል። ሴቶች ጥበበኞች ናቸው ስንባል እኮ በምክንያት ነው። ሴቶች ቶሎ ነገሮች ይገባናል። ገና በቅኔ ይገባናል። ገና በአይን ጥቅሻ ይገባናል። ገና ይሄ በግንባራችሁ ምን እንደምትሉ እናነባለን የሚባለው እኮ እንዲገርማችሁ ልንገራችሁ ብዬ ነው። ሴቶች ጥበበኛ ስለሆነ ፍርዬ ሴት ለሴት ስለሆነ ገብቷት ነው የሚመጣው ነገር ያለው ነገር የሚደረገው የሚሰራው ነገር እሷ ስለገባት ብዙ መከራከር አልፈለገችም። ዳኒ ያው ነገሮቹ ስለማይገባችሁ ወንዶች በነገራችን ላይ ቶሎ ነገር አይገባቸው። እውነቴ ነው የምላችሁ። ሌላ ነገር እንኳን በእንትን መናገር ብትፈልጉ ቶሎ ነገሮቹ አይገባቸውም ማለት ነው። ስለዚህ ቶሎ ስለማይገባቸው እንግዲህ ፍሬ ስለገባት ነው እየተከራከረች ያለችው። አላዛር ምናልባት እናቱ ናት። ምንም ብታለግ ምንም እውነት ለመናገር እናቴ እንዲያደረገች ብሎ ሊናገር አይችልም በሚዲያ ላይ ማለት ነው። አይናገርም ሲጀምር ማለት ነው። ማንም ልጅ እኮ ማንም እናቱ ክፉ ብትሆን የፈለገች ብትሆን ማለት ነው በዚች ምድር ላይ ስለ እናታቸው አውጥታችሁ እኮ እናቴ እንዲህ ናት ብላችሁ አትናገርም። አሁን ዘመን ያመጣሽ አሁን አንዳንድ ያው በቲክቶክ የምንሰማው በሚዲያ አንዳንድ የምንሰማው ነገር እግዚኦ እያለ እናልፋለን እንጂ እኮ ማንም ስለ እናቱ ክፉ ማውራት እናታችሁ ሌባ ብትሆን ሌባ ናት ብላችሁ ሚዲያ ላይ አውጥታችሁ አትናገሩ። እናታችሁ ጠንቋይ ቤት ሀጅ ከሆነች እናቴ እኮ ጠንቋይ ቤት ትሄዳለች ምናምን ብላችሁ አትናገሩ። እናት በዚች ምድር ላይ መተካያ የሌላት የእግዚአብሔር ስጦታ ስለሆነች ማለት ነው። አላዛር ብትከራከር አልፈርድብህም። ምክንያቱም እኔ ስለ ራሴ እንኳን አላውቅም ብለሃል። አንተ ወደህ ላይሆን ይችላል። እኔ ብዙ ጊዜ እናገራቸዋለሁ። አላዛር እሷን ያገባች ሴት ብዙ ጊዜ ነው ይህን ቃል ምደግመላችሁ። የምታዳምጡን ሰዎች ካላችሁ እህቶች ወንድሞች ካላችሁ ማለት ነው። በፊት ሳየው ማለት ነው ከነ ሄለን ጋር መጀመሪያ ደግሞ ስለ እናቱ ክብር ምናምን ሲያወራ ወይኔ አላዛር ያገባች ሴት ታድላ ጸባይ ሰና ነው፣ እናቱን ያከብራል። በተለይ እናታቸው የሚወዱ ወንዶች እጅግ በጣም ወዳለው ብዙ ጊዜ ነው የሚናገረው። እናቱን የሚወድ ወንድ በጣም ወዳለው። ምክንያቱም እናቱ ተወደደ ማለት ነው። እውነቴ ነው የምላችሁ ሴቶች፣ እናቱ የሚወድ ወንድ እናንተ ያ ሰው ነው ለትዳር መፈለግ ያለባችሁ። እናታቸው የሚወዱ ወንዶች ማለት ነው እህታቸው ይወዳሉ፣ ሚስታቸው
ልጃቸው ይወዳሉ፣ ሴት ልጃቸው በጣም ይወዳሉ። ለሴት ልጃቸው ክብር አላቸው፣ ለሚስታቸው ክብር አላቸው። አላዛር ግን እኔ በተቃራኒ ነው ያሰብኩት ነገር እና ነበረ ቅለሰለስ ነበረ ለሴት ልጅ ክብር እንዳለው ነገር ምናምን ነገር በቃ ከሄለን ጋር ሳይ ቪዲዮ ሲሰራ እሷ በዳይ እንደሆነች እሱ ተበዳይ እንደሆነ ምናምን ነገር ነበረ ሲያወራ የነበረው ማለት ነው። በዛ እንግላይቸው ወይኔ አላዛር ያገባች ሴት እኮ ታድላ ምናምን ያው በልባችሁ የምትሉት ነገር አይደለም። እኔ ተመኝቶ አይደለም ባሌ በሆነ ምናምን ብያ አይደለም ነገራቸው፣ ግን ለሴቷ ታድላ ምናምን ይቀንታ ሰዎች እስቲ ነገር እንደዛ ነበረ ማለት ነው። ግን አሁን ሳይሆን ላይ ለካ ሰው መጽሐፍ አይደለም ተገልጾ አይነበብም እንደሚባለው ነገር ሆነብኝ ማለት ነው። በቃ ሌላ ታሪክ አላዛር እኔ ከማስበው ተቃራኒ አይነት ሰው ነው የሚሆነው። እንግዲህ ሴት ልጅ ላይ ቡና የሚደፋ በሉኝ ስትፈልጉ ብሏል። ሴት ልጅ የሚማታ ብትፈልጉ በሉኝ አለ። ግን እኔ ይሄ የኔን ማንነት አይደለም ምን እንደሆንኩኝ እኔ ራሱ አላቀውም። ራሴ ላይ እስከምመለስ ድረስ የፈለጋችሁትን በሉኝ ብሏል። ስለዚህ ይሄ ልጅ ወዶ ላይሆን ይችላል። ገብቷቸዋል። እንግዲህ እናትዮ ወደዛ ወደዚህ የምትሄድ ከሆነ ምናምንቴ ቦታ የምትሄድ ከሆነ በስማም ዛሬ ምናምንቴ ቦታ የምትሄድ ከሆነ ማለት ነው አላዛር ላይ ይፈረዳል ወይ እንደው አላዛር ላይ ይታሰባል ወይ? ስለዚህ ምናልባት ከትንሱ ጋር እንዳይስማማ ታውቃላችሁ ብዙ ሰዎች ማለት ነው። እውነቴ ነው የምላችሁ ሰው ሲናገራቸው አይወዱም። አሁን አላዛር እያወራ ነበረ። በጣም ንዴት ይመጣብኛል የሆነ ጮቾት ለምን ምናምን ይሄ ወዳችሁ አይደለም። ውስጣችሁ ላይ የሆነ ሰይጣን የሆነ ነገር ሲደረግባችሁ አይታችሁ ከሆነ ማለት ነው ብዙ ልጆች ከቤተሰቦቻቸው ጋር ማይስማሙ ገጥሟቸው አያውቅም። ቤተሰቦቻቸው ጋር ምንም የማይጣጣሙ ብዙ ከዚህ በፊት ራሱ ቲክቶክ ላይ እኔ ብዙ ሰምቻለሁ። እህቱን አዋርዶ ሲሳደብ ማለት ነው። እህትዮም እሱን ወንድሟን አዋርዳ ስትሳደብና እንደዛ አይነት ሰዎች ማለት ነው ወዶ አይደለም ከራሳቸው የሚመጣ ነገር አይደለም። እውነት ለመናገር ማለት ነው የሆነ ነገር ተደርጎባቸዋል ወይም ደግሞ የሆነ ነገር ሰይጣን ራሳቸው ላይ ያሉ ሰዎች ናቸው። እኔ ራሱ አሁን አንዳንዴ ማለት ነው ግን ከአረብ ሀገር ከመጣው በኋላ ነው ሁሉም እህቶቼ ከሆናችሁ ግን እንደው ብትነግሩኝ ደስ ይለኛል። ወይስ እኔ ብቻ ነኝ በሆነ ነገር የሚያበሳጭ እኔ እንደዚህ አይነት ባህሪ አልነበረብኝም እውነት ለመናገር ማለት ነው። በዛው አንዳንዴ ታሪክ ስለምነግራችሁና በቃ ይሁን አንዳንዴ ሰው ሲናገራችሁ ደስ ማይላችሁ የሚያበሳጫችሁ ብሶት ሚላችሁ ምናምን ነገር ማለት ነው። እኔ ከዛ ከመጣው በኋላ ነው እንዴ አንዳንዴ ራሱ እንዴ ምን ሆኜ ነው መለበት ጊዜ አለ። እውነቴ ነው መላችሁ የሆነ በቃ ወይ እነዛ ሰዎች በስርዓት እንኳን ሲያወሩ የሆነ ቦግ ብሎ የመናገር ማለት ነው። ወረ በኢየሱስ ስም በጌታ ስም እንደው በድንግል በልጇ ስም እንዴ ሰይጣን ይዞኝ ነው እንዴ ብዬ ራሴ እውነቴ ነው የምላችሁ እንደዚህ ምልበት ጊዜ እንዴ ውስጤ ላይ ሰይጣን አለ እንዴ። ለምንድን ነው ግን እንደዚህ ጮታ የሚሆንኩት? ለምንድን ነው እንዴ እነሱ እኮ ትክክል ናቸው ያወሩኝ ነገር እኮ ትክክል ነው። እኔ ለምን እበሳጫለሁ? ለምንድን ነው የሚያበሳጭኝ ምናምን ነገር እላለሁ። ግን ብዙ ጊዜ ማለት ነው ከአረብ ሀገር የመጡ ሴቶች አብረው ነው የሚመጡ ይሉናል። እንግዲህ አላቅም አብደንም ይሁን አሳብደንም ይሁን አላቅም ብዙ ሰዎች እንደዛ ይለናል። ከአረብ ሀገር የመጣች ናት አብዳ እኮ ነው እነሱ እኮ አብደው ነው ምናምን ነገር ይሉናል። እንግዲህ የእኛን ይድረሳችሁ አንላቸውም። እንግዲህ የዛ ሀገር ብሶትም እዚህ ስትመጡ ምንም ደስታ የምታዩት ነገር የለም። ምንም ይሄ ለፍታችሁ የልፋታችሁ ዋጋ የምታገኙ ነገር የለም። እንደዛ አይነት ነገሮች ብሶት ሊያስብሳችሁ ይችላል። ብሶት ሊላችሁ ይችላል። ሊከፋችሁ ይችላል። ያው ሰዎቹ ግን አይረዱንም። አሁን አላዛር እንግዲህ ያናድደኛል፣ እንደዚህ ያደርገኛል፣ በዚህ ያስወጣኛል፣ በዚህ ያስገባኛል ስላለ ማለት ነው መልሼ ደግሞ ግን እኮ የሆነ ነገር ሁሉ ለምንድን ነው ሰው ላይ የምንፈርደው? ለምንድን ነው ፈራጅ ብቻ የምንሆነው ምናምን ነገር ብዬ መልሼ ደግሞ ራሴ እኮ ልክ አይደለሽም አላዛር ላይ የምትዩ ግን ልክ ነኝ። እውነት የፈለገ ብትናደዱ ማለት ነው ሴት ልጅ ላይ እጃችሁን ማንሳት ለዛውም እርጉዝ ሴት ላይ እጃችሁን ማንሳት አያስፈልግም። ስለዚህ ትንሱዬ የኔ ፍቅር የኔ ማር ማለት ነው ዛሬ ያደረግሽው እውነት ለመናገር በጣም ደስ ብሎኛል። ቀለበቱ ዳግመሽ እንዳታረጊ ቢያመጣልሽ ቢለምንሽ ቢወጣ ቢወርድ ጭንቅላቱ ወደ ላይ ጭንቅላቱ ወደ ታች እግሩ ወደ ላይ አድርጎ ቢንበረከክልሽ ይሄን ስህተት እንዳሰሪ በቃ እግዚአብሔር እንደው ሲያነቃሽ ነው እውነት ይሄ ነገር የመጣልሽ ማለት ነው። እና ፍሬም እናመሰግናለን ስለተረዳሻት። የሴትነት ያው አንዳንዴ ሴቶች ቶሎ ይገባናል የምንለው ነገር አለ አይደል? እሱን ስለተረዳሻት ደግሞ እናመሰግናለን። ዳኒም ያው ነገሮቹ ወንዶች እንዳልኳችሁ ቶሎ ነገሮች ስለማይገባቸው ምናልባት ዳኒ
ስላልገባው ሊሆን ይችላል። ያው እሱ ላይ አንፈርድም፣ ምክንያቱም በክፉዋ ጊዜ ከጎና የነበረ ሰው ስለሆነ ብዙ እሱን አንጫነውም ማለት ነው። አላዛር አሁንም ትላንትና ሽማግሌ ያ ሁሉ ለምኖ ያ ሁሉ ጥፋተኛ ነህ ብሎ ምናምን በቃ ትንሱ አሁን ካሁን በኋላ እንደው የምትችል ከሆነ አላዛር እንደው የምሰማ ከሆነ እንደው ጭቅጭቅ ማይሰለች ከሆነ እንደው ትዳሩን እውነት የምታቆመው ከሆነ ኧረ በእናትህ እንደው ትንሱ የምትልህ ነገር እሺ፣ ለጥ ተነስ፣ እሺ ውደቅ፣ እሺ ግባ፣ እሺ ተነስ፣ እሺ ማለት ነው ያለብህ። ተው በቃ ትዳርህን ምራ። ህፃን ልጅ አይደለም አንተ፣ ትልቅ ጎረምሳ፣ ትልቅ ሽማግሌ ሰውዬ ነህ እንዴ! ምንድን ነው በዚህ ልክ 10 ጊዜ ሽማግሌ መምጣት፣ ሽማግሌ መሰብሰብ፣ ህይወታችን ላይ ሰው ሶስተኛ ወገን ማስገባት አይሰለችም? በቃ አሁንም እኮ ጭቁጭቁ ልጀምረው ነበረ። ፍሬ እንደውም መለሰችው፣ እንዴ ዛሬም ትላንትና ታርቃችሁ ዛሬም ጭቁጭቁ ትጀምራለህ ወይ ስትለው ነው መልሶ አፉን የዘጋው እንጂ እሱ እንደውም እናቴን ለምን እዛም ሆነ አትተያይትን ወይ ምናምን ነገር አልጌ አላዛርዬ እናትህ እኮ ጥሩ ብትሆን እኮ አይደለም ትንሱ ልትናገራት ማለት ነው። እኛ ራሱ ትንሱ እንወርድባት ነበረ፣ ለመናገር ራሱ መብት አንሰጣትም ነበረ። ግን ትንሱ ከደረሰባት አንጻር ነው በጣም ቁስል አድርሳችሁባታል። እውነት ለመናገር እኔ ዳግም ራሱ እኔ አላዛር ባሌ ነው ብዬ ቤት አላስገባውም። እንደው ዳግም ከሱ አንድ ቤት የሚኖር በነገራችን ላይ አላጣላ፣ አሁን እነሱ ታርቀዋል ማለት ነው። እና ብዙ እውነት ለመናገር ብዙ ጠባሳ አድርሳችሁባታል፣ ብዙ አስከፍታችኋታል፣ ብዙ ውጣ ውረድ አይታለች፣ ብዙ አልቅሳለች። ስለዚህ ዛሬ ይቺ ልጅ ማለት ነው እንደዚህ ነገር ብትናገር ሊከፋ አይችልም። እናትህ እርጉስ ሆና እንኳን አራራችላትም። እውነት አንተ ያናል ስታሳቀያት ራሱ አራራችላትም። ስለዚህ ዛሬ እንደዚህ ብትናገር አንተ አይግረምህ አላዛር ማለት ነው። ወይም ደግሞ ስለ እናትህ ማንሳት ፈልጋ ስለ እናትህ መውቀስ ፈልጋ አይደለም። ትላንትና እሷ ሴት ልጅ ነበረች፣ እርግዝና ያየችው ሴት ናት። ምን ያህል እርግዝና ተጽዕኖ እንደሚያመጣ ታውቀዋለች። ከእሷም ብታውቅ እሷም ልጅ ነበረች። ለምሳሌ አሁን አንተ ወንድ የትንሱ የእናትህ ልጅ ብትሆን አንተ ደግሞ ወንድ ከውጭ ያገባሃት ትንሱ ብትሆን እርግጠኛ ነኝ ለትንሱ ትናገራለች። ግን የማይሆን ነገር ላንተ ነበረ ስትከራከር የነበረችው እና ትክክል አይደለችም። ሴት ልጅ ነገር ለሴት ልጄ ምን አስቀምጣለሁ፣ ለሴት ልጄ ክፉ ነገር እንዳይቀመጥባት እኔ ከዚህ ውስጥ እጄን ማስወጣት አለብኝ፣ ከደሙ ነጻ ነኝ ብዬ መውጣት አለብኝ ማለት እንደ ህሊና እንዳለው ሰው ወይም ደግሞ ማሰብ እንደሚችል ሰው እንደዛ ማለት ነበረባት። ግን አንተ ገና ጡጦህን ሳትለቅ ነው መሰለኝ ከሷ ጋር የመጣ ጡታም አለቀክም መሰለኝ ጡት አላስለቀቀችህም መሰለኝ። ልጄ ለማን ትቼ ልጄ ለምን ተውልሻለሁ፣ ልጄ ለምን እንደዚህ ልልሻለሁ፣ ልጄ ከልጄ እንትን አልለይም፣ የልጄ ካልተከተልኩኝ የልጄ ጭራ ካልሆንኩኝ እያለች እንግዲህ ህይወታችሁ ስትበጠብጠው የነበረችው እናታችሁ ናት። ስለዚህ ትንሱ ዛሬ የፈለገ ነገር ብትናገር ልትረዳት ነው የሚገባት እንጂ ልትነቅፍቃት አይገባም። አላዛር ምንም ብትልህ ልክ ናት ትንሱ ማለት ነው። ምንም ነገር ብትናገር ትንሱ ልክ ናት ማለት ነው። ምንም የተሳሳታችሁ ነገር የለም። ስለዚህ አሁንም ቢሆን ትዳርህን አስተካክል። በቃ ስለ እናትህ ትንሱ ብትናገር ሊከፋህ አይገባም። ከደረሰባት አንጻር፣ ከቆሰለች አንጻር፣ ካለቀሰች አንጻር ስለሆነ ምንም ልትከፋበት አይገባም እንልሃለን። ለማንኛውም መልካም ትዳር እንዲሆንላችሁ ትንሱም በጀርባ ምንድን ነው በፊት ለፊቷ ያለ በጀርባዋ ያድርግላት አይደለም የሚባለው፣ በጀርባዋ ያድርግላት። እንግዲህ እግዚአብሔር አምላክ ልጃችሁ በሰላም ያሳቅፋችሁ። እኛም ደስታችን ነው፣ እሱና የምንፈልገው። ግን አሁን ጭቅጭቅ በቃ ይሰልችህ አላዛር ማለት ነው። ሁሉ ጊዜ እንደ ሴት እኛኛኛኛ አትበል ማለት ነው። በቃ አሁን እስቲ ትላንትና ያለቀሰችበት ትንሱ ያ ሁሉ ያነባችበት ዛሬ ካሳ ልትክሳት ይገባል እንጂ ዛሬ መተህ እኝኝ አትበል። በቃ ካሳት የምትደሰትበት ትላንት ያለቀሰችው እንባ የምታብስበት ካሳ ልትክሳት ነው እንጂ አሁንም ደግሞ ሌላ ክርክር ሌላ ነገር አትፈልግ። ለማንኛውም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ቤተሰቦች የሆኑ ትንሽ የፕሮፋይል ለውጥ አድርጌ ያለው ግራ ግብት አይግባችሁ። እሺ ባይ